በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የልሳቲው ቤተሰቦች እንደምን አላችሁ? የሉል እግዚአብሔር ሰላም ከሁላችን ጋር አድሮና ጸንቶ ለዘለዓለሙ ይኑር አሜን። ጉዞ ወደ እግዚአብሔር የሚለውን መጽሐፍ ምዕራፍ 7 ላይ ያለውን ምጽዋት በሚለው ክፍል ላይ የእግዚአብሔር ድርሻ የሚለውን የምንቀጥል ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን አሜን። የእግዚአብሔር ድርሻ እግዚአብሔር ያለህን የሚካፈልህ ሊጠቀምበት ሳይሆን ሊባርክልህ ነው። ላንተ የማግኘትህ የሀብትህ ምንጭ እርሱ ነው። ከበጎ ተግባር ሁሉ ተካፋይ ትሆንለት ዘንድ ይካፈልሃል። ስትሰጠው ልትጠቅመው ሳይሆን እውነተኛ ስጦታን ፍቅርን ሊያስተምርህ ነው። ሁሉንም ማድረግ የሚቻለው ጌታ በአንተ አቅም የምትሰራው ትንሿ ነገር ታስደስተዋለች። ለእግዚአብሔር በምትሰጠው ሁሉ ሳያጣ የሚቀበልህ የእግዚአብሔር ትህትናን ትማራለህ። እርሱ ትሁት ስለሆነ አንተም ትሁት ትሆናለህ። የማቴዎስ ወንጌል ምዕራፍ 11 ቁጥር 29። በብሉይ ኪዳን ዘመን እግዚአብሔር ለሰዎች የሰጣቸውን ስጦታና ሀብት በአስራት በበኩራት መልክ ድርሻውን አድርጎ ይቀበላቸው እንደነበረ እናስታውሳለን። እነዚህ ከየት አምጥተው መስዋዕት አቀረቡ? እግዚአብሔር የሰጣቸውን ነው። በቅንነት በፍቅር ያደረጉትን ወዶ ተቀብሏቸዋል። ዛሬም በክርስትና ውስጥ አድጎ የምታገኘው ይህንኑ ነው። ክርስቶስ ራሱን ሰጥቶ መስጠትን አስተምሮሃል። ለሰው ሕይወቱን ከመስጠት ሌላ ምን ነገር ይኖረዋል? ሁሉን ያደረገው ሁሉን መስጠት ያስተማረው ጌታ ድርሻው አድርጎ የጠየቀህ ግን እጅግ በጣም ቀላሉን ነው። ቀጣዩን ነጥብ ተመልከት። አስራት ሕግ ከመጻፉ በፊት ሕግ ከመጻፉም በኋላ ተውፊትን መሰረት አድርጎ ሲተላለፍልን የቆየ የእግዚአብሔርን የመታዘዣው መንገድ አስራት ነው። ስለ አስራት ከአባታችን ያዕቆብ የሰማነው ምንድን ነው? ያዕቆብ ባደረበት ስፍራ ላይ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ የእግዚአብሔር መላእክት ሲወጡበት ሲወርዱበት ተመለከተና እንዲህ አለ። እግዚአብሔር ከኔ ጋር ቢሆን በሚሄድባትም በዚህች መንገድ ቢጠብቀኝ፣ የምበላውም እንጀራ የምለብሰውም ልብስ ቢሰጠኝ፣ ወደ አባቴ ቤትም በጤና ብመለስ እግዚአብሔር አምላኬ ይሆንልኛል። ለሐውልት የተከልኩት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኸኝም ሁሉ ለአንተ ከ10 እጅ አንዱን እሰጣለሁ። ኦሪት ዘፍጥረት ምዕራፍ 28 ቁጥር 1። ያዕቆብ አስራትን አባቱ ለመልከጼዴቅ እንዳቀረበ በትውፊት ተጽፎለት አግኝቶ ነው። በትውፊት ተላልፎለት አግኝቶ ነው። ኦሪት ዘፍጥረት ምዕራፍ 14 ቁጥር 20። አብርሃምም ከሁሉ አስራትን ሰጠው፣ እንዲህ በእግዚአብሔር የታዘዘ ነው። ሙሴ ሕዝበ እስራኤልን ይመራ በነበረበት ዘመን ላይ እግዚአብሔር እንዲህ አለ፣ ከእርሻህ በየዓመቱ ከምታገኘው ከዘር ፍሬ ሁሉ አስራትን ታወጣለህ። ኦሪት ዘዳግም ምዕራፍ 14 ቁጥር 22። የምድርም አስራት ወይም የምድር ዘር ወይም የዛፍ ፍሬ ቢሆን የእግዚአብሔር ነው፣ ለእግዚአብሔር የተቀደሰ ነው። ኦሪት ዘሌዋውያን ምዕራፍ 27 ቁጥር 30። የእህልህን የወይን ጠጅህም የዘይትህም አስራት የላምህና የበግህንም በኩራት የተሳልኸውንም ስዕለት ሁሉ በፈቃድህ ያቀረብከውን በእጅህም ያነሳኸውን ቁርባን በደጆችህ ውስጥ መብላት አትችልም። ኦሪት ዘዳግም ምዕራፍ 12 ቁጥር 17። በአጠቃላይ ይህንን ሁሉ ቀራጩ እንዲህ ሲል በአጭሩ አስቀምጦታል። ከማገኘው ሁሉ አስራት አወጣለሁ። የሉቃስ ወንጌል ምዕራፍ 18 ቁጥር 12። ያዕቆብንም መላልሰህ አስበው፣ ከሰጠኸኝ ሁሉ ለአንተ ከ10 አንዱን እሰጣለሁ። ኦሪት ዘፍጥረት ምዕራፍ 28። አስራት የማይሰጥ እግዚአብሔርን እንደሰረቀ ይቆጠራል። ሰው እግዚአብሔርን ይሰርቃል። እናንተ ግን እኔን ሰርቃችኋል፣ እናንተም የሰረቀህን በምንድን ነው ብላችኋል። በአስራት በኩራት ነው። ሚልክያስ ምዕራፍ 3 ቁጥር 8። ለእግዚአብሔር የማይሰጥ ሁሉን በፍቅር ለሚሰጥ ለእግዚአብሔር የማይሰጥ ነገር ቢኖር የአመፃ ገንዘብ ብቻ ነው። ምክንያቱም ለእግዚአብሔር ባለመታዘዝ በቅሚያ ድሃን በመበደል ከሕጋዊ ባለቤቱ በመንጠቅ የመጣ ነው። ስለዚህ እግዚአብሔር ይጸየፈዋል።
እግዚአብሔር በባህሪው ንጹሕ ነውና ንጹሕ ነገርን ይወዳል። በወንጌል ያስተማረንም ይህንን ነው። የአመፃ ገንዘብ ሲያልቅ ለዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆችን ለራሳችሁ አድርጉ። የሉቃስ ወንጌል ምዕራፍ 16 ቁጥር 9። አስራት የምትሰጠው ብዙ ስላለህ ብቻ እንደሆነ አታስብ። ያላትን ሁሉ የሰጠችውን መበለት አትርሳ። የሉቃስ ወንጌል ምዕራፍ 21። የስጦታህ ትንሹ አስራት ነው። አስራት በመሰረቱ ከእስራኤላውያን ወይም ከብሉይ ኪዳን የመጣልን ነው። ለእኛ ለክርስቲያኖች ግን ከዚህ በላይ የሚጠበቅብን አለ። ለሚለምንህ ስጥ። የማቴዎስ ወንጌል ምዕራፍ 5 ቁጥር 4። ብልና ዝገት በሚያጠፉት ሌባም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብን አትሰብስቡ፣ ለእናንተ በሰማይ መዝገብን ሰብስቡ። የማቴዎስ ወንጌል ምዕራፍ 6 ቁጥር 19። ስለዚህ አንተም አስራትን በማውጣት አትገደብ። የተቸገሩትን እርዳ፣ የተራቡትንም አብላ፣ የታረዙትን አልብስ። በአጠቃላይ በበጎ ሥራ ቅዱስ የእግዚአብሔር ልጅ ሁን። አስራትን አውጥቻለሁና የሚገባኝን ፈጸምኩ ብለህ አታስብ። እንደዚህ ካሰብክ ለችግረኛው ጩኸት ጆሮህ የተዘጋ ይሆናል። አንተ ሰሚ ካልሆንክ ደግሞ እግዚአብሔርም አይሰማህም። የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮኻል አይሰማለትምም። እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮኻል አይሰማለትምም። ምሳሌ ምዕራፍ 21 ቁጥር 13። ፍቅርህ በልብህ ፍጹም ይሁን እንጂ ከእግዚአብሔር ከቤተ ክርስቲያኑ ጋር ሂሳብን አትስራ። በጎ ሥራ የመስራትን ዕድል ባገኘህበት አጋጣሚ ሁሉ ልብህ ክፍት ይሁን። ምጽዋትህ ከቀራጩ የበለጠ ይሁን። ክብር የምስጋና ለእርሱ ይሁንና ጌታችን የተናገረህ ይህንኑ ነው። ጽድቃችሁ ከጻፎችና ከፈሪሳውያን ካልበለጸ ወደ መንግሥተ ሰማያት ከቶ አትገቡም። የማቴዎስ ወንጌል ምዕራፍ 5 ቁጥር 20። ጻፎችና ፈሪሳውያን አስራት ያወጡ ምጽዋትን ይሰጡ እንደነበረ ምንም ጥርጥር የለውም። ሕግን በቃል ብቻ የምትተረጉም እንዳትሆን በምጽዋትህ በፍቅርህ ስጦታ ከእነርሱ የምትበልጥ ሁን። ፍጹምነትን ስትሻ ሁሌም ከድሆች እንደሚያገናኝህ አትዘንጋ። የማቴዎስ ወንጌል ምዕራፍ 19 ቁጥር 21። አስራት በንብረትህ ውስጥ ብቸኛው የእግዚአብሔር ድርሻ አይደለም። ስለዚህ ስለ ሌላኛውም እንነጋገር። በኩራት ማለት እግዚአብሔር ከሰጠው ሁሉ ላይ የመጀመሪያውን ለእርሱ መስጠት ማለት ነው። አቤልም ያደረገው ይህንኑ ነበር። ኦሪት ዘፍጥረት ምዕራፍ 4 ቁጥር 4። የሚገርምህ ደግሞ የተጻፈለት ሕግ ሳይኖር ነው ይህንን ያደረገው። ምርጡን መረጠ፣ የመጀመሪያውን ለየ፣ ለእግዚአብሔርም ሰጠ። ስለዚህ እግዚአብሔር ለአቤል ፍቅር ደስ አለው። አሁን ግን ለእኛ የተጻፈልን የበኩራት ሕግ አለ። በእስራኤል ልጆች ዘንድ ከሰውም ከእንስሳም ማኅፀን የሚከፍት በኩር ሁሉ ለእኔ ቀድስልኝ የኔ ነው። ኦሪት ዘጸአት ምዕራፍ 13 ቁጥር 2። ከሰው በኩር የሆነ ሁሉ እግዚአብሔርን ለማገልገል ይለይ ነበር። ኋላ በአሮንና በሌዊ ቤተሰብ ከመተካቱ በፊት ማለት ነው። ከእንስሳትም በኩር የሆነው የእግዚአብሔር ነበረ ነውም። በኩራት ከአስራት የበለጠ ስጦታ ነው። ምክንያቱም አስራት ካለ ሁሉ ከ10 1 እጅ መስጠት ማለት ነው። 100 ብር ቢኖርህ 10 ብር መስጠት እንደማለት ነው። በኩራት ግን በመጀመሪያ ያገኘኸውን ያለህን ብቸኛ ነገር መስጠት ማለት ነው። ለምሳሌ ሐና አንድ ብቸኛ ልጅ ሳሙኤልን ወለደች። እሱኑ ለእግዚአብሔር ሰጠች። ዘካርያስና ኤልሳቤጥ ዮሐንስን ብቻ በብዙ ስዕለት ወለዱ። እሱኑ ሰጡ። ጌታችን ኢየሱስ ክርስቶስም ለእመቤታችን አንድና ተከታይ የሌለው ልጇ ሲሆን እርሱም ለራሱ ለመሥዋዕትነት ቀረበ። የጌታችን በኩርነት ግን ተከትሎት የሚወለድ ኑሮ ሳይሆን ለእናቱ በዘመን ሁሉ አንድ ልጇ ነው። በዕብራውያን በእስራኤላውያን ባህል ደግሞ ለበኩር ልጅ የሚሰጠው ደረጃ ፍቅርና ክብር ልዩ ነው እና እነዚህን ለእግዚአብሔር መስጠት ማለት እግዚአብሔር ከሁሉ ነገር በላይ ማስቀደም ማክበር ማለት ነው። ስጦታውም ከስጦታዎች ሁሉ የሚበልጥ ስጦታ ነው። የበኩራት ሕግ በበኩር ልጅ ስጦታ ብቻ የተወሰነ ሳይሆን የምድርን ዘር ፍሬ ከእጽዋት ከአትክልት የሚገኘውን ሁሉ የሚጨምር ነው። የተመረጠውን የምድርን ፍሬ በበኩራት ወደ እግዚአብሔር
ቤት አምጣ። ኦሪት ዘጸአት ምዕራፍ 23 ቁጥር 19። ወደምሰጣችሁ ምድር በገባችሁ ጊዜ መከሩንም ባጨዳችሁ ጊዜ የእናንተን መከር በኩራት ነዶ ወደ ካህኑ አምጡ። እርሱም ነዶውን በእግዚአብሔር ፊት እንዲሰምርላችሁ ይወዘውዘዋል። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 10። የእንስሳን በኩር ለመስጠት ታዟል። ማኅፀንም የሚከፍተውን ሁሉ ለእግዚአብሔር ለይ። ከሚሆንልህ ከብት ሁሉ ተባት ሆኖ አስቀድሞ የተወለደው ለእግዚአብሔር ይሆናል። ኦሪት ዘዳግም ምዕራፍ 13 ቁጥር 12። የመጀመሪያውን በኩር ለእግዚአብሔር ሰጠህ ማለት እግዚአብሔር የመጀመሪያ አደረክ ማለት ነው። ስለዚህ ያለህን ሁሉ ለእግዚአብሔር የተባረከ ይሆናል። በዚህ ባለንበት ዘመን ላይ የበኩራትን ሕግ እንዴት መፈጸም ይቻላል? ሕዝቡ ሁሉ በግብርና የሚተዳደርና የምድርን ፍሬ የሚሰበስብ አይደለም። ሁሉም ከብትና በግ አርቢ ነው ማለትም አይቻልም። ስለዚህ ምን ማድረግ አለብን? ለምሳሌ ተቀጣሪ ሰራተኛ ከሆንክ ከደሞዝህ የመጀመሪያውን እንደ በኩራት ለእግዚአብሔር መስጠት ትችላለህ። ነጋዴ ብትሆን የመጀመሪያ ትርፍህ መስጠት ትችላለህ። የመጀመሪያ የደመወዝ ጭማሪህን፣ የመጀመሪያ የትርፍ ሰዓት ክፍያህን፣ የመጀመሪያ የማነሳሻ ክፍያህን ለእግዚአብሔር ከሰጠህ የበኩራትን ሕግ ፈጸምክ ማለት ነው። ስዕለት ከአስራትና ከበኩራት በአይነቱም በአፈጻጸሙም የተለየ ስጦታ ነው። ይህ አንተ ለእግዚአብሔር የገባኸውን ቃል የምትፈጽምበት ነው። በጭንቅ በመከራ ውስጥ ሆነህ ችግሮች እንዲቀሉልህ እንዲያልፉልህ ለእግዚአብሔር ትሳላለህ። ተፈጽሞልህ ስትገኝ የገባኸውን ቃል ማለትም እሰጣለሁ ያልከውን ትሰጣለህ። ስዕለት ማለት ይህ ነው። የተሳልከውን ሳታዘገይና ሳትለውጥ ስጥ። ለእግዚአብሔር ስዕለት በተሳልክ ጊዜ ትፈጽመው ዘንድ አትዘግ፣ የተሳልከውንም ፈጽም። ተስለህ የማትፈጽም ብትሆን ባትሳል ይሻላል። መክብብ ምዕራፍ 5 ቁጥር 4። ስዕለት የገንዘብ የእውቀትም የሕይወትም መሆን ይችላል። ልትፈጽመው የማትችለውን ግን በፍጹም አትሳል። ከዚህ ይልቅ ፍላጎትህን ለእግዚአብሔር ገልጸህ በመንገር እንዲፈጽምልህ መለመን ይመረጣል። ጌታዬ ሆይ እኔን ይህን አስባለሁ፣ መፈጸም መቻሌን ግን እጠራጠራለሁ። እኔ ደካማ ነኝና የሐሳቤን የማደርግበት ኃይልን አንተ ስጠኝ ብለህ ጠይቀው። ቁርባን ወይም መባ። ቤተ ክርስቲያን መባን ለሚያገቡ ሰዎች ሁሉ ጸሎት ማድረጓን አታቋርጥም። ከዚህ ቋሚ ጸሎት አንድም ድርሻ ሊኖርህ ይገባል። ዳግመኛም ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔርን እንለምናለን። ከሁሉ በላይ በምትሆን በከበረች በአንዲት ቤተ ክርስቲያን መባ ስለሚያገቡ መሥዋዕቱን ቀዳሚያቱን ከ10 አንዱ የመታሰቢያ ምስጋና ብዙውንና ጥቂቱን የተሰወረውና የተገለጸውን ይሰጡ ዘንድ ሲወዱ የሚሰጡትን ከሌላቸው ላይ ፈቃዳቸውን ተቀብሎ መንግሥተ ሰማያትን ይሰጥ ዘንድ አቅምህ በፈቀደ መጠን አምላክ ይመሰገንበት ዘንድ መብራቱን፣ ዕጣኑን፣ ዘይቱን እንድትሰጥ የትሕትና አምላክ ፈቅዶልሃል። ይህን ባትችልና ባታደርግ ደግሞ ፈቃድህን ይቀበልልሃል። በአጠቃላይ በአንተ ምክንያት እግዚአብሔር የሚመሰገንበት ሁኔታ ተመቻችቶልሃል። አሁን ካንተ የሚጠበቀው በተሰጠህ ዕድል መጠቀም ነው። ወንድሜ በስጦታህ በርታ፣ መልካም ፈቃድህን አሳድግ። ቅንነት፣ ሰላማዊነት፣ ፍቅር የክርስቲያናዊ ሕይወት መገለጫዎች ይሁኑልህ። ከተሰጠው ላይ ከፍለህ በመስጠት ኑሮህን ከእግዚአብሔር ጋር አድርግ። በበጎ ምግባር እየኖርክ ወደ እግዚአብሔር የሚያደርስህን መንገድ አቅና። ጉዞህን ለሚያደናቅፍ ሌላ ስሜት ሁሉ ዕድልን አትስጥ። የተሰጠህን በመስጠት አምላክህን ደስ እንድታሰኝ እግዚአብሔር ይርዳህ። በፊቴም ባዶ እጃችሁን አትታዩ። ኦሪት ዘጸአት ምዕራፍ